ሳትቢን እንነጥራለን መዶሻው ብትልክን ሰባብራለን ውሃ ብታበስ እንጠራለን ዝም ካልከን ግን እንጎዳለን ዛሬ ወደ አንተ መጥተናልና ቤትህን ሙላው በክብረ ደመና ጌታ ሆይ ኢየሱስ ሆይ ጌታ ሆይ አትመጣ ሆይ 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 ያ ይሄን ሀሳብ ግን ሳላቋርጥ እንድጓዝ እያሰብኩ ነው ያለው። አገልግሎት ስለመፈጸም ነው እያወረናል ነው። አገልግሎት መፈጸም ብዙ መስዋዕትነት ይጠይቃል። አገልግሎት ዋጋ ያስከፍላል። አገልግሎት መፈጸም ከእግዚአብሔር ጋር መኖር እስከ መጨረሻ መትጋትን ይጠይቃል፣ መስዋዕትነትን ይጠይቃል እና ይሄን እሳቤ ሁሌ እንዳንረሳ እንዳንዘነጋ አብሶ እኛ ዳግም የተወለድን ሰዎች ዳግም የተወለዳችሁ ወንድሞቼ እህቶቼ የተቀበልነው ጸጋ ከንቱ ጸጋ አይደለም፣ ከንቱ አገልግሎት አይደለም። አገልጋዮች ሆነናል። የምናገለግለው የመጀመሪያ ብያችኋለሁ ይህን ሰው ነው። ይህን ሰው ሲያገለግል ይሳኮር ራሱ ላይ ብዙ ተጋድሎ መስዋዕትነት ሊከፍል የሚገባ እንደሆነ አልፎ ደግሞ ለቤቱ ለቤተሰቡ ለአገር ለወገን እያለ ለክርስቲያን ማህበረሰብ ጭምር ምን ከፍለው ዋጋ ነው። አገልግሎት ብሎ አይደለም፣ መስዋዕትነት ይጠይቃል። ለዚህ መስዋዕትነት ምን አይነት ዝግጁ እየሆንን ነው? አብሶ አሁን ያለንበት ዘመን በጣም መስዋዕትነት ከጌታ ጋር መኖር መስዋዕትነት የሚጠይቀን ጊዜና ዘመን ላይ ነን። ከጌታ ጋር ተስማምቶ መኖር ከጌታ ጋር በቁርጠኝነት በቆራጠኝነት እኖራለሁ የሚል ሰው ብዙ መስዋዕትነት ይከፍላታል። በጓደኛ በኩል በጎረቤት በኩል በሰፈር አብሮ ከሚያገለግላቸው ጋር ጭምር እየኖረ በጣም መስዋዕትነት የሚጠይቅ ህይወት ነው የሚያልፈው። ማን አገልግሎትን እፈጽማለሁ የምትሉ ከሆነ ተጋብቶ መኖር አይቻልም። ተመሳስሎ መኖር ይቻላል ካላችሁ ያው ይቻላል። መመሳሰል ከባድ አይደለም፣ ቀላል ነው። መለየት ነው ከባድ። መስዋዕትነትን የሚጠይቀው መለየት ነው፣ መቶ ነው አይደል? አንድ ነገር መልቀቅ መጣል በጣም ብዙ መስዋዕትነትን ይጠይቃል። ስለዚህ ህይወታችሁን እናንተነታችሁን በደንብ እንድታዩ ስለምፈልግ ነው ይህንን ወደ ልቤ ስለመጣ ነው። ሮሜ መጽሐፍ ላይ ሄዳችሁ እስቲ ሮሜ መጽሐፍ ምዕራፍ 12 ቁጥር 1 ጀምራችሁ ስትመለከቱ ራሳችሁን ምን አድርጉ ነው የሚለው ራሱ ክፍሉ ላይ ሕያው ቅዱስ መስዋዕት አድርጋችሁ ምን በሉ ለጥፉ። ከቻላችሁ ምዕራፍ 12 ቁጥር 1 ጀምራችሁ ለጥፉ። ራሳችሁን ሕያው መስዋዕት አድርጋችሁ ቅዱስ ሕያው መስዋዕት አድርጋችሁ ነው ብለው ወዳጄ ሳሚ ሙይታርጎ ህይወት መስዋዕትነትን የሚጠይቅ ጉዳይ ነው። ክርስትና መስዋዕትነትን ይጠይቃል ወዳጄ። ክርስትና ተልፈስፍሰው ተመሳስለው የምንኖርበት አይደለም። ወንጌል እየተቃለዱ እየተሻሹ እየተዳሩ የምንኖርበት አይደለም። ወንጌል መለየትን ይጠይቃል፣ ብቻን መሆንን ይጠይቃል፣ ውሳኔን ይጠይቃል፣ መቆምን ይጠይቃል። አይደል? ይሄን ነው የሚለው ክፍሉን ካያችሁ በደንብ አይደል? እንደዛ ነው።
እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስ መስዋዕት አድርጋችሁ ምን አድርጉ? ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎት ነው። ከእንትና ጋር ለመኖር ተብሎ የሚሸቀል ህይወት የለም። ሸቀጥ አይደለንም። ቁርጠኝነትን ይጠይቃል። መስዋዕትነትን ይጠይቃል። አገልግሎት አገልጋይ ለመሆን ለእግዚአብሔር ራስን ሰጥቶ ለመኖር ከእግዚአብሔር ጋር ተስማምቶ መኖር ወዳጅ መስዋዕትነት የሚጠይቅ ነው። ቀለል አድርገን እያየን ነው ዘንድሮ እንደፈለገን እየሆነ የምንፈልገውን ሰውነት እየበሳሰን ቀለም እየጽሁፍ ቀለም በቀለም እያደረገን አንዳንድ ደግሞ እንዳበደ ወይም በብሉይ ኪዳን እንደ ኃጢአተኛ የተቦጫጨቀ ልብስ ሰውነትን ገልቦ መሄድ ምናምን ሲፈልጉ ሲሞቅ በማንኪያ ሲቀዘቅዝ በእጅ እንደተባለው አይነት አባባል የምንኖርበት አይደለም። ክርስትና አገልጋይነት ነው፣ ህይወት ነው፣ ኑሮ ነው። ይህን ቆርጣችሁ ግቡ። ይህ ካልገባችሁ እንደ ድሮ እዛው ሄናችሁ የሚጨርሱ ይሻላችኋል። አይሻልም? እንደውም ፍርድ ከሚብስባችሁ ወዮለት አምኖ ለማይኖረው ሰው ወዮለት ያስብላል እኮ መጽሐፉ። ይህን መጽሐፍ ዲቴል ቁጭ ብላችሁ ካነበባችሁ በስመ አብ ወልድ ከባድ። እዚህ አገልግሎት ማለት ራስን መስጣት ነው። በቃ ራስን አሳልፎ መስጣት ነው ለሆነ ነገር። እናንተ ለተቀጠራችሁ መስሪያ ቤት አሳልፋችሁ ራሳችሁ ስለምትሰጡ አታረፍዱም፣ ስትታሰሩም ተጠንቅቃችሁ ነው የምትኖሩት። ስራችሁ እንደፈለግ በቃ ቁጭ ከአንቺ ጋር አሁን አረብ ሀገር ያላችሁ እህቶች እግር ሰቅላችሁ ሶፋ ላይ ቁጭ ብላችሁ ቲቪ ያሂጂና ራስሽ አፍልተሽ ጠጪ ትላላችሁ። ሻይ አምጪ ብትላችሁ ይቻላል። እንደው ስቲፊ ሶፋ ላይ ከሷ ጋር ቁጭ ለማለት ራሱ ፈቃድ ይጠይቃል እኮ አይደል? ሄዶ ለመተኛት ፈቃድ ያስጠይቃል። አገልጋይ ናቸው፣ ግዴታ ነው። ከፍላና የምታሰራሽ ነፃ አይደለም፣ ባሪያ አይደለሽም። አሁን እኛ ባሪነት ደሞዝ እየተከፈለሽ ባሪያ ማለት አይቻልም። ባሪያ ማለት ምንም ሳይደረግ ምንም ሳይኖረው በነፃ የሚሰራ ነው ባሪያ የሚባል። ሼር አድርጉ፣ ግድ የለም ሼር ስታደርጉ ሰዎችም አሁን ብዙ ነበረ ሰው ትምህርት እንዲህ አይነት ነገር ሲወራ። አገልግሎት ማለት ራስን መስጣት ነው ወዳጅ። ራስን ሰጥተን ነው ወይ? እውነት በሙላት ሰጥተን ነው ከጌታ ጋር ያለ ነው? ተሰጥተን እየኖርን ነው? ሰው እንኳን ለሰው እኮ ይሰጣል፣ ለወደደ ሰው ይሰጣል እኮ አይደል? ለወደዳችሁ ሰው አንድ ሴት አንድን ወንድ ከወደደች ራቁትን በፊቱ እኮ ሁለንተናን ገለባ ነው የምትቆመው። እሱም ሁለንተናውን ራቁት ሆኖ ነው እኮ። ቀሚስ ለብሰሽ ትቆማለሽ፣ ከእሱ ጋር ትተኛለሽ። ስለወደድሽ ስለተሰጠሽ ሁለንተናሽን ለመስጣትሽ እንድትገልጽ ሁሉን ነገር አውልቃሽ ነው የምትቀርብ። ወንዱም እንደዚህ። እናንተ እግዚአብሔር ሁለንተናን ይፈልጋል። እሺ፣ ቀኝን ሰጥተህ ግራ መከልከል አትችልም ለእግዚአብሔር። አፍህን ሰጥተህ ማይንድን ወይም አይምሮህን ወይም ልብህን መከልከል አትችልም ማለት። ስለዚህ ከኑ ሁላንታ ያላችሁ አገልግሎት እያልኩ ነው እኔ። አሁን አገልጋይ እንድትሆኑ ነው። አገልጋይ ነኝ ብላችሁ አስቡ። እግዚአብሔር አማኝ ስንሆን ለአገልግሎት ነው። አንድ ልጅ አንድ ቤት ሲወለድ የቤተሰብ ልጅ ሊሆን እንጂ ባሪያ ሊሆን አይደለም። ልጅ ሊሆን ነው። ልጅ ከሆነ ቤተሰብን ትእዛዝ ጠብቆ ያድጋል፣ ይኖራል። አሊያ ያንን ማንቀውና ዲቃላ ይለዋል መጽሐፌ። ስለዚህ በእግዚአብሔር ቤት መኖር ካልቀረ ይህን ኑሮ ነው የሚፈልገው እግዚአብሔር። አሁን በዘመናችን ያለው ነገር እጅግ የምንፈራና በጣም
በጣም አይናችሁን እግዚአብሔር ብርት አድርጎ ያሳይ። በጣም ይቀፋል ያለንበት ሁኔታ። አብሶ ይሄ እንደኔ አይነቱ አይነት አለበት ስማም የፈጣጣ እንዲህ እያልኩ እንደሚያወራ አይነት የሚያወሩ ሰዎችን ጠጋ ካላችሁ ብዙ ሹዳ አለባቸው። እናንተ እኔ ጋር እኮ ብዙ ግማት አለ። እግዚአብሔር ፊት ስቀርብ ንጽህናዬ ያስፈራል ወዳጅ። ምን አይነት ሰው እንደሚገባ ሁለንተናን ሰጥቼ ነው የሚኖረው ያስብለኛል። ራሴ ቁጭ ብዬ ጠይቀዋለሁ፣ ፈራዋለሁ። አንዳንዴ ነው የሚያስብለው። እንኳን ጥፋት ስታጠፉ ከቤት እኮ ለመግባት ታፍራላችሁ አይደል? ትሳቀቃላችሁ፣ ትሸማቀቃላችሁ እኮ። አባት እናት ቤት አጥፍተን ቆይተን ውጭ ቆይተን ለመግባት እኮ እንሳቀቃለን አይደል? ዛሬ የእግዚአብሔር ፊት መቅረብ እኮ በጣም ደፋሮች ሆነናል። ለመጮ ለመናቀል ለማገልገል ለማለት በጣም ደፋሮች ነን። ህይወት የለንም ወዳጄ። አገልግሎት ራስን መስጣት ነው። ራስን ሁለንተናን ሰጥተህ ነው የምትኖረው ያለው። ያን ግርማ የሚባለውን ግደሉት፣ አጥፉት፣ ከኛ መንደር እንዳይገኛላችሁ ከቻላችሁ ብሎክ አድርጉት። እንዲህ አይነቱ አይምጣ። እንኳን እኔ አይደለም በእግዚአብሔር ዘንድ በጣም ትናቃል። እኔን ለእኔ ክብር ሳይኖር ትልቁን እግዚአብሔር አከብራለሁ እንዳትል። እንዳንተ ያለ ሸለፈታም ነው የበዛው ሀገሩ ላይ። ጥንቃቄ ያርግ። ሁሌ ተነ ቆሻሻ የምትኖሩ ናችሁ። እስካሁን ይሄ እኮ በቃ አራዳ ምጫኑ። ሰሞኑን አሁን ነጠላ ለብሰው ቤተክርስቲያን በየቀኑ ይሄን ስትራፖ እስኪሄድ እኮ በቃ ሰሞኑን እየሰገደ ነው ያለ። ስትራፖ እስኪይዘው ማታ ጠዋት ከሰዓት እየሄደ ማለት ነው። ለዛሽ ቦታ ብቻ ነጠላ ለብሶ እዛ መንደር ውስጥ ያለ ይመስለኛል፣ ዘፈን ስላለ ነው። እንዲሆነ ደግሞ ጠዋት ሄዶ አሁን ጠዋት ቀድሶ እኮ መጥቷል። አስቀድሶ ነው የሚባለው፣ ቀድሶ ሳይሆን አስቀድሶ መጥቷል እኮ። ነገሩ እሱ አይቀድስም። ኦርቶዶክሶች ብዙ ጊዜ አስቀድሰን እንሄድ ይላሉ። እነሱ ለማስቀደስ እንጂ የሚሄዱ ለመቀደስ አይሄዱ። እኛም ቤት አሁን እንደዛ ነው ያለው። ቀዳሾች በዝተናል። ራሳችን ግን ያልተቀደስን፣ ሁለንተናን ያልሰጠን፣ በሁለንተና የማንኖር ትውልድ ነን ያለ ነው። ምንም ሁኑ ምንም ሁለንተናችሁን እግዚአብሔር ይፈልጋል። ከራስ ፀጉር እስከ እግር ጣቶቻችሁ ድረስ ያለው ማንነታችሁን እግዚአብሔር ይፈልጋል። ጊዜ ኃይል ራስን መስጠት ኃይልን ሀብትን እና አንዳንድ ጊዜ ህይወትን እንኳን የምንሰጥበት የምትመጡ እኔ እያለሁ እኔ ቅልል አድርጋ እመጣለሁ ካልክ ኢየሱስ የሚጠቀማቸው ሰው ቅልል አደርጋለሁ ካልክ እኔ ራሴ እሳት ጎርሼ ጥርስን አግጬ ነው ይመጣብህ። ስለዚህ አገልግሎት ሁል ጊዜ ዋጋ አለው። ዋጋው አገልግሎት ማለት ራስን በመስጣት የምናገለግልበት ነው። ያ ማለት ጊዜን፣ ኃይልን፣ ሀብትን አንዳንድ ጊዜ እስከ ህይወት መስዋዕትነት እግዚአብሔር እውነት ወገኖች፣ ይሄ የሱ ልጅ መሆኑ እኮ ድንቅ ነገር ነው። ልጅነትን እኮ ነው የሰጠን። ወራሽነትን ነው እኮ የሰጠን። ወራሽ ልንሆን ሆነን እናንተ በኩሩን ታውቃላችሁ አይደል? ማነው ስሙ ሁሌ አይመጣልኝ የዛ ሰውየው ከእስራኤል ልጆች የመጀመሪያው በኩሩ ሮቤል ሮቤል የእስራኤል ያ ሰውዬው በጣም ጨምላቃ ነው። በኩር ነው እኮ ትዕቢተኛ፣ ኩሩ፣ አጉል የሚወጣጠር ግን ሁሉ ጋር ሚሄድ የሚዋልል እዝም አለ እዛም አለ፣ ጓዳ አለ ደጅ አለ። አልፎ ተርፎ በራሱ በአባቱ አልጋ ላይ የአባቱን ቁባቶች ይዞ የሚተኛ ባለጌ ነው። ለዚህ እሱን እንዲህ አለው እኮ ብኩርና አይገባም ተብለዋል።
ወዳጄ እናንተ ለጽድቅ ለውርስ ነው እኮ የተጠረነው። ወራሽ ነን፣ ልጆች ነን እኮ ወዳጄ። ዘልዛላ ሁላ አትሄዳትም። በደንብ ስማኝ። አንድ ሰው ከዳና አይታም ዘልዛ እየተንዘላዘልክ ደግሞ እግዚአብሔር መንግስት የምትገባ ይመስላል። ዘልዛላ አይገባትም። ዘልዛላ ብላችሁ ጻፉ። ስድብ ከሆነ ከኔም ጋር አብራችሁ ተባበሉ። ዛሬ ተሳደቡ። ሁሉ ሰው ጴንጤ ሁሉ ስድብ ነው ይለኛል። የሆነ ነገር ስና ወንድ ሳባ ዘልዛላ ከሆንሽ አትገባትም። እናት ዝም ብለህ ድከም። በቃ ከኖርክ አትንዘላዘል። አትዋልል፣ ወዲና ወዲያ አትበል፣ አትዋልግ። ስርዓት ያዘው። አንዱ ብለዋል እኮ አንዷን እኛ ጋር አገልጋይ ነች ልጅቷ፣ እሱም አገልጋይ እና እዚህ ተዋውቆ በውስጥ ተዋወቁ። ከዛ በኋላ ለምን ባለትዳር ናት እኮ ቲኔጀር ሳይሆን ወጣት ልጅ አላት ናት። 2 ሴት ልጆች አሏት። ሰውየውም ልጅ አለው፣ ትንሽ ነው እሱ። የዛችኛው ወደ 15 መሰለኝ ዩኒቨርሲቲ ኮሌጅ የገባች ልጅ ናት እና ባል አላት። ለምን አገልግሎት ብለሽ የሆነ ቦታ እንሄድና 1-2 ቀን ቆይተን እንመጣለን ብሎ ያናግራታል። ማለት ነገረችኝ። ሌሎችም ነገር ስለነበረ ለማናገር ሞክራለሁ። ለማንኛውም አንተ አትንዘላዘልሽ፣ አትንዘላዘይ። ዛሬ ጉዳችሁ ፈለ ልናገራሽ ቅር ካላችሁ እንግዲህ ምንም ማድረግ አልችልም። መንፈስ ቅዱስ ከኔ ጋር እንደሆነ ስለሚያምን በቃ ሊያስተካክለን ያለ ነገር ስላለ ነው የምናገረኝ ብዬ ነው የሚያስበው። አንዘላል ዘልዛላችሁ። አገልግሎት ቃል አይደለም፣ መስዋዕትነት የሚከፈል ጉዳይ። እንግዲህ በቃ አሁን እያቅለሸለሻችሁም ስሙሽ ይላርዳል። አንድ ኮንፈረንስ ነበረ እና በጣም አናዶኛል። ቸርች ያው ድሮ ቸርች ናቸው ሂድ ብሎ ፈቅደው ጸልዮ ነው የሚሸኙት እና ያን ቀን ዓርብ ልሄድ ቀድሞ መጸለይ ሲገባቸው ሐሙስ ላይ እንጸልያለን አሉ። ሐሙስ ቀን እንፈልጋለን ስለምንጸልይ ፕሮግራም ስላለን ታስፈልገናል፣ ግን ሐሙስ ቀን መምጣት አለብኝ ተባልኩ። ኦኬ መጣሁ። ያው እኔ ሃይ ስኩል ተመላልሼ ነው የሚማረው፣ የ2 ሰዓት ተኩል መንገድ ነው የሚማረው። መጣሁ፣ ማምሻ ላይ ደረስኩኝ። ከዛ ኢቃይን ማረፊያ ቤት አስቀምጬ ሄድኩኝ። ከዛ ተዘጋጅቶ ነበሩ፣ ጸለን። ከፕሮግራም በኋላ አንድ ነገር ተነገረ። ለዓርብ ምሽት አዳር ፕሮግራም አዘጋጅተናል፣ መገኘት አለ መኖር አለብህ። ለኮንፈረንሱ ቦታ ቀድመን ዛሬ ነገ ጠዋት ሰው እንልካለን፣ ዓርብ አትሄድም አሉ። ኦኬ እና ሌሊቱን ጥሩ ጊዜ አሳለፍ። ጠዋት ቁርስ ምናምን ተደርጎልኝ ከዛ 2 ልጆች ተጨምሮ ሸኘው። ቦታ ደረስን። ፕሮግራም ተጀምሯል። የጠዋት አልቆ የቀኑ ላይ ደረስን። ከ4 ሰዓት አካባቢ በኋላ ማለት ነው። የማለዳ አይደለም የቀኑ ማለት ባለው እንደዚህ እና ሰባኪው ዓርብ ምሽት ጀምሯል። ኦሬዲ ቅዳሜ ጠዋት አገልግሏል። ሰማይ አድርሷል። የቀኑን ደግሞ ጀምሯል። በቃ ደስ የሚል ጉባኤ ላይ ነው የገባው። ዘማሪ ዘምሮ እንደወረዳ ነው የገባው። ከዛ እሱ ቀጠለ። አሪፍ ጊዜ ነው። በስመ አብ በጣም አሪፍ ጊዜ። እኔ ደግሞ ጌታ የተናገረኝ አንድ መልእክት ነው። በጣም መልእክቱ ያው ቀፋፊ ነው። እኔ ጋር የሚመጣ መልእክቱ ይቀፋችሁ ይሆናል። ብልቃጥ ሰበር ነው የኔ ጋር ያለው ደግሞ እንግዲህ እሱ ያንን ሞቅ አርጎ ደበቅ አርጎ ሰማይ አድርሶ ተጸልዮ ፕሮግራም አርቆ ወደ ምሳ ማረፊያ ገባን። ምሳ በልተን ዘና ብለን ከዛ ከሰዓቱ ላይ እኔ ነኝ የሚጀምረው። እንግዲህ
ሁለት ክፍለ ጊዜ ዘማሪ ሁለት ዘማሪ ዘምሮ በቃ ጉባኤውን ሞቅ ደመቅ ሸብረቅ ላብ በላብ አዋራ አቡን ነው ቁጭ አሉ። እዛ ወንድማችን ተብዬ ተጠራው። ቀጫጫ ነኝ፣ ትንሽ ነኝ። ቱር ብዬ ገና መድረክ ወጣው። ልክ እንደወጣው ጉባኤ ላይ መንበራጨቅ ጀመሩልኝ። ደስ አይልም? አሁን ከሞቀ ጉባኤ አጋንንት ስጫዋስ ሳይነካ ወደ መድረክ እየጎረፉ መጡ። ሁሉም ወደ አእምሮ እንዲመለስ አርጌ ውጭ አርጌ ይሄን ብልቃጥ ይሰበር የሚለውን ሰብኬ ወረድን። መንፈሱን አወጣን። ከዛ ወደ ማረፊያ ስንሄድ ሰውየው ተናዷል። ትልቅ ሰው ነው፣ ሱፍ የለበሰ ነው፣ ከረባት ያደረገ ነው። ለእኔ ያን ጊዜ አላውቅም ስለሱ። እኔ ጃኬትና ከነቴራ ውስጥ ነኝ። ብነግራችሁን ነገር ልብ ብላችሁ ስሙ። የአገልጋይ እንዴት አለ ፈነደብኝ። አኩርፏል፣ ተበሳጭቷል። ትልቅም ነው። ቢመታኝ እኮ ከመሬት ጋር ጣብቀኛል። ቢመታ ይሻላል ከንግግሩ ከመታ ላይ ጋር። ከዛ ማረፊያ እንደገባን ደግሞ የሆነች ቅጭ ብላ ማስታጠበለ ዋይዛ መጣች። ባለ እሱ እየተናገረኝ ነው። እንዴት ሰማይ የወጣውን ህዝብ ታወርዳል ምናምን ብሎ ነው የሚቆጠኛል። ልጅቷ ስትመጣ እቃውን አስቀምጭና ሽማግሌዎችን ጥርልኝ አልኳት። ቶሎ ብዬ ያው ከመተም ያው እመታለሁ እንጂ አልመታውም። አቅሙም አይኖረኝም፣ ትንሽ ነኝ። ቁጭ እንዳለን እኔም ቁጭ እንዳልኩ ሽማግሌዎች መጡ። ቁጭ በሉ አልኩና ቆምኩኝ። አሁን ባገለገልኩ ተገል ችግር አለ አልኳቸው። አሁን ችግር አለ። ከዛ ይኸውላችሁ ልሳኔ ተከፈተ፣ አፌ በልሳን ተከፈተ። የኔ ጌዳጄ ጥንቃቄ አድርጉ። እሺ ጥንቃቄ ብታረጉ ጥሩ ነው። በልዩነት ተመላለሱ፣ በጽድቅ ተመላለሱ፣ ከእውነት ጋር ቁሙ። እግዚአብሔር አሊያ ይኸውላችሁ በማታስቡ ሁኔታ እያዋረደ ወደ ራሱ ይመልሳቸዋል። ተዋርዶ ቤቱ ያለውን አይለቆም እግዚአብሔር። አንድ ገብታ አይለቅም። አዋርዶ ግን በቤቱ ያኖራል። አዋርዶ በማታስበው መንገድ አዋርዶ የራሱን ክብር ገልጦ ያስገዛል። ምን ልላችሁ ነው? ሁለንተና ከሰጣችሁ ሁለንተና አንስቱ። እሺ የኔ ምንነት እንዳልሆነ ይገባኛል። ሁሌ በጣም አምላክን የሚያስመካኝ ምን እንደው ታውቃላችሁ? እኔ ምንም የማረባ ሰውየው ገና ሲቆም እንደሌላ ሃሌሉያ ምናምን የሚል ድምፅ ለብድም ተበትን ነው። እንደውም ብዙ ሰዎች ጸልዮ ነው ድምፅ ያን አይለ ጎለልኝ። ድምፅ በጣም ቀጭን ነበረ ድሮ። ተጸልዮልኛል። ለድምፅ ተጸልዮል። ተአምር ነው። ድምፅ ከዛ ጎረነ ነው፣ ወፈረ ነው። ሃሌሉያ በየጮኬ ይደርሳል። ድሮ ነው ወዳጅ ሰውነቴ ቀጫጫ ግን ክርስቶስ ህልውናው ክብሩ በኔ ላይ ሲመጣ ትልልቁን ያንበረክካል። አጋንንትን ትልልቅ ሰዎች እኔ ነኝና እንትና እያለ ይመጣል። እኔ በምን ልችለው ነው? ግን በእኔ ዘንድ ያለው ከስም ሁሉ በላይ የሆነው ያ ትልቁ ስም ኢየሱስ ስንል ይደፋል መንፈሱ። ሰውየውን ደፍቶ ጥሎ ይሄዳል። ሰውየው ነፃ ወጥቶ ከዛ እኔው ትንሹ ሰውየው አንበርክኬ ጸልይለታለሁ። እጄን ዘርግቼ አለቃ ያደርገኛል ማለት ነው። ሹም ያደርገኛል፣ የበላይ ያደርገኛል። እኔ አይደለሁማ በእኔ ላይ የሚሰራ እኔ ላይ ከፍ ብሎ የሚታይ ማን ነው ካላችሁ ኢየሱስ ነው። እኔ አልታየም። ስለዚህ ራሳችሁን ህይወታችሁን መስዋዕት አድርጋችሁ ልታቀርቡ ይገባል። ይሄ የተጠራነው ህይወት ቀላል ህይወት አይደለም። አገልጋይነት ነው ወዳጄ። ሁለንተናህን በንጽህና ጠብቅ፣ ክርስቶስ ይክበርበት። አንቀልድ። አንዳንድ አሁን ማቲ የሚሰራውን ቪዲዮዎች ብዙ ጊዜ በደንብ ነው የሚያየው። አንዳንዱን ቀላጆችን ሀሳብ ሲያመጣ ይስቃለሁ እና ይገርመኛል። የመገለጡ ነው ደስ የሚለኝ። መገለጡ፣ የመረዳቱ እግዚአብሔር በመረዳት ሙላት ይሙላችሁ፣ በማወቅ ሙላት፣ በእውቀት በጥበብ ሙላት ይሙላችሁ። እግዚአብሔርን ፈጽሞ በማወቅ እውቀት ይሙላችሁ። የሚሻለው እሱ ነው። እግዚአብሔርን ያለማወቅ ድድብና ነው። አሁን ብዙዎቻችን
አያምጣ። ይህን ቃል አለ ይቅርብኝ። ይህ ማለት አገልግሎት መስዋዕትነትን ይጠይቃል እያልኳችሁ ነው። መስዋዕትነት ያ ነው። ትገለላላችሁ፣ ትናቃላችሁ፣ ትሰደባላችሁ፣ ክብር ታጣላችሁ። ግድ የለም። ህልውናው ግን አልፎ ይስራ በእናንተ በቆማችሁ ቁጥር፣ በተናገራችሁ ቁጥር ግን ልዑል እግዚአብሔር የአፉን ቃል ይስጣችሁ። የልቡን ቃል ለሚጠቅሙና የሚረባውን ነገር ከሚያቀርቡ ሰዎች ውስጥ ያርጋችሁ። አሸንክታ ምን ያደርግላችኋል? ትባረካለህ፣ ቤት ትሰራለህ፣ ትገነደሳለህ፣ ትሮጣለህ፣ ትበጠሳለህ። ምንም አይጠቅም ወዳጅ። በንጽህና ከኖርክ ተደላድላል ከጌታ ጋር ቢሞላ ባይሞላ እንደሚባለው ዝማሬ ማለት ነው። ቢሞላ ባይሞላ ለዝማሬ ብቻ ነን፣ ለኑሮም ነው፣ ለህይወትም ነው፣ ለምልልስም ነው። ይህንን ነው አገልግሎት ሁል ጊዜ ምን አለው? ይሄ አለው። አንደኛ አገልግሎት ሁል ጊዜ ዋጋ ያለው ነው። ሁለተኛ አገልግሎት ክርስቶስን መምሰል ነው። ከክርስቶስ ጋር መስሎ መኖር፣ እሱን ማሳየት ነው። የሱን ባህሪ መግለጥ ነው። የሱ መሆንን ማንጸባረቅ ነው። ዋው ይሄ ክርስቲያን ነው እንባል ይሁን ዘንድሮ። ዋው እቺ ክርስቲያን ናት። መታወቂያ ያለ ነው። የምንታወቅበት ነገር አለ። ከዓለም ምን ይለየናል? ብቻ ቸርች ሲሄዱ እነሱ እንደውም ይሻላሉ፣ ነጠላ ይለብሳሉ። ልክ ከቸርች ሲወጡ ነጠላውን ጠቅልለው ከዛ ይጀምራል። የኛ እዛው ነው። የኛ እኮ አይታይም። የኛ በስመ እኛ ቤት አለ ቆሻሻ። የአባቴ አምላክ እንደው ማንሹን አምጥቶ ይጥረግልን እንጂ ከባድ ነው። ራሱን ሙሉ በሙሉ ሰጠረል። ኢየሱስ ሙሉ በሙሉ ነው አይደል ሰጠው። ለአብ ሐሳብ ለአብ ፈቃድ ሁለንተናውን አስገዛ አይልም? አንተና እኔ ምን አይል ሁለንተናን ለጌታ አስገዝተናል። ማርቆስ ወንጌል ምዕራፍ 10:45 ላይ ምን ይላል? ልጁ ሰው ሊያገለግል እንጂ ሊገለገል እንዳልመጣ ይነግራል። ልጁ ምን ሊሆን? ሊገለገል ሰው ሊያገለግል ነው የመጣ ነው የሚለው። ሊያገለግል እሱ ሊገለገል ሰው ሊያገለግል መጣ። ልጁ ሰው ሊያገለግል ነው የመጣው። ለእኛ ባሪያ ሆኖ አስተናጋጅ ሆኖ ዝቅ ብሎ እኛን ከፍ ሊያደርገን እሱ ዝቅ ብሎ መጣ። ዛሬ በእኔና በእንተ ምን ይታያል? እንዲሁ የሰው ልጅም ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። እኛ እንድናገለግሉ አልመጣም። ቤዛ ወዳጄ፣ ለምሳሌ እኔ የሆነ ሰው ባለ ዕዳ ሆኜ አንቆ ይዞኝ አምጣ ምናምን ብሎ ሲደበድበኝ ሲገጨግጨኝ አንዱ መጣና ምን ሆናችሁ ነው? ምንድነው? አይ እንዲህ አድርጎ ነው። በቃ እኔ እሰጠዋለሁ ልቀቅ ብሎ እኔን ቢሰጥ ቤዛ ሆነ አልሆነ? ቤዛ ማለት እንደዛ እናንተ በበላችሁ ሌላ ሰው ከፍሎ እናንተን ነፃ ማውጣት። ኢየሱስ እኛ ባጠፋነው ጥፋት እሱ እንደ ጥፋተኛ መስቀል ላይ ደም ላብ እስኪያልበው መልኩን ውበቱን እስኪያጣ ደም ግበቱን እስኪያጣ ዋጋ ከፈለ። ወዳጅ ለዚህ ተጠርተሃል አንተ። ዛሬ እኔና እናንተ ለሌሎች ጥቅም እየኖርን ነው ወይ? ለሌሎች መባረክ፣ ለሌሎች መኖር ዋጋ እንከፍልም? ሌሎች በልጽገው፣ ሌሎች አድገው፣ ሌሎች በእውቀት ተመልጦ ከኔ ተሽለው እንዲወጡ ነው የሚተጋው? ወይስ እኔ በእናንተ ቢተሽዬ እናንተን ዝቅ ብዬ እኔ እኮ አገልጋችሁ ልን አይደለም እኮ የተጠራው ወዳጅ። አንዳንድ ቪዲዮ እየሰሩ ደግሞ ይለቁብናል እኮ። አቤት ቸርች አካባቢ ሲገቡ መጽሐፍ አያያዛቸው እግራቸው ሁሉ ይንሻፈፋል። ያን ቀን ከዘራ ይሆናል። ይሄ ድሮ እንዲህ ተላጥቦ የሚሄደው አሁን እንትኑን ደረት ነፍቶ በግድ እጁን አንስቶ እንዲያረገዋል። አገልጋይ አይመስልም፣ ባለስልጣን። ህዝቡ አገልጋዩ ባለስልጣን መስለዋል። ስለዚህ ይህንን ነው ምነው እውነተኛ አገልግሎት ራስን መስጣት ነው።
እውነተኛ አገልግሎት ምን ማድረግ ነው? ራስን መስጣት ነው። ሶስተኛ ላይ የሚገባ መስዋዕትነት ያለው አገልግሎት ፍሬ ያፈራል፣ ፍሬያማ ይሆናል። እውነት መስዋዕትነት ከፍላችሁ የምትወጡ የምትገቡ ከሆነ በክርስትና ጉዳይ ላብሰው መስዋዕትነት ከከፈላችሁ ፍሬያማ ትሆናላችሁ። ለዚህኛው ዮሐንስ ወንጌል ላይ ሄዳችሁ ማለት ትችላላችሁ። ምዕራፍ 12:24 ላይ ምንም ነው የስንዴን እህል ካልሞታች ፍሬ ብዙ እንደማታፈራ ይናገራል። አገልጋይነት ዝቅ ብሎ ሌሎች እንዲያፈሩ ማድረግ ነው። ብዙዎችን አብልጦ ብዙዎችን ከሱ የሚሻሉትን ሌሎችን ማውጣት ነው። ዘንድሮ ፓስተር 20-30 ዓመት አንድ ፓስተር አንድ እሱን የሚተካ ሰው ሳያኖረው እኔ ፓስተራችሁ ይላል። አያፍርም። ደቀ መዝሙር የለው፣ ተተኪ የለው። ኢየሱስ እንኳን አላያችሁ 3 ዓመቱ ላይ ቶሎ ብሎ 12 ሰው ተካ አስቀምጦ ሄደ። ከ12ቱ እንደውም አንዱ ሾለከ፣ 11ዱን ጥሎ ሄደ። ከዛ በኋላ የነበሩት ደግሞ ሌሎችን እያፈሩ ዋጋ እየከፈሉ አለፉ። እኔና እናንተ በዚህ ዘመን ያለነው እንዴት ነን? እያፈረን ነው ወይስ ጠረጴዛውን ወይም ያን መድረክን አለቅ ብለ እዛው እያረጀን? አንዳንዱ መድረክ ወዳጆች ነን። እዛ ፍልፍት ላይ እንደው ተንገዳግደው በግድ በጡረታ በምናምን እስኪወጡ ቁጭ ብለዋል። ብዙዎቹ ፍሬ የላቸው። ነፍስ ማር እውነት እላችኋለሁ የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙ ፍሬ ታፈራለች። መዝሙር አልኳት። የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙ ፍሬ ታፈራለች። ዜማ አርጓል። ለዜማ ጥሩ ነው። ዜማ ይህንን በዜማ አርጋችሁ ከዛ ውስጡ ላይ ቁጥሮች ላይ የተለያዩ ሀሳቦችን ጨምራችሁ ዝማሬ አርጋችሁ ዘምሩ። ተቀባይነት ላታገኙ ትችላላችሁ። ዝማሬው ግን መልእክት ነው። በኋላ ከመጣልኝ ግጥም አድርጌ ዘምርላቸው። ዜማ ይመጣልኛል፣ ጌታ ይሰጠኛል። ያው እዚሁ ገጠምኩላችሁ። እውነት እላችኋለሁ አለ የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙ ታፈራለች። አንተስ? አንተ በምድር ወድቃ ካልሞት ብቻን ትቀራለህ፣ ብትሞት ግን ብዙ ፍሬ ታፈራለሽ። እግዚአብሔር ይግደላችሁ። አሜን በል። ጌታው ይግደላችሁ። ጌታው ይግደለን ይል ነበር ድሮ። አቤቱ ግደለን፣ እግዚአብሔር ይግደላችሁ። በኋላ ላይ ነው ለመደው። ተቸግሮ ነበር። እኔም አቆምኩኝ። በኋላ የሆነች እናት ስሜን ጠርታ እየጸለች ጉባኤ ላይ ገብቼ እኮ ተንበርክኬያለሁ። አላየች ይብራታ እሱ እንደሚለው እግዚአብሔር ሆይ ግደለን ትለኛለች። ሁሌ እግዚአብሔር ይግደላችሁ፣ እንዴት ናችሁ? ሁላችሁም ሰላም ናችሁ እላለሁ። እግዚአብሔር ይግደለን። አሜን። ለክብሩ እንድንሆን ብዙ ፍሬ እንድናፈራ ብዙዎችን የምናሳድግ እንድንሆን መሞት አለብን። እግዚአብሔር ይግደልሽ። ያናድዳል። ስለዚህ መስዋዕትነት ምን አለው? ፍሬ አለው። መሰጣት እያሳድጋል። ስትሰጡ ታድጋላችሁ፣ ታሳድጋላችሁ። መስዋዕትነት ስትከፍሉ ፍሬያማ ትሆናላችሁ። ስለዚህ ይህንን መጽሐፌ በደንብ አድርጎ ይነግረናል። ነገ ላይ እንቀጥላለን። ከ4 በኋላ ያለውን እስከ 3 አሁን 3ቱን ሀሳብ ያዙ። አገልግሎት ሁል ጊዜ ዋጋ አለው። ከክርስቶስ ጋር ምሳሌነትን በማውጣት በምሳሌ በመሆን እንደ ክርስቶስ መጓዝ ነው። መስዋዕትነት ያለው አገልግሎትን ፍሬ ያለው እንደሆነ መረዳት ነው። ከዛ አገልግሎት ከችግኝ ጋር ይመጣል። አገልግሎት ከችግኝ ጋር ይመጣል። ከችግር ጋር ይመጣል።
ከችግር ጋር በዚህ ሁኔታ ላይ ስትመጡ ብዙ ጣጣ አለ። ጣጣውን ነግሬያችኋለሁ እና መጀመሪያ ዛሬ መጨረሻው ንግግሬ ላይ እግዚአብሔር ይግደለን፣ ለራሱ ክብር ሞተን ሌላ እናወጣ ሰዎች ያርገን። እንጸልያለን። አባቶ እናመሰግናለን። ትመክረናለህ፣ አቅጣጫ ታሳየናለህ፣ ታስይዘናለህ፣ ታስታውሰናለህ፣ ታሳስበናለህ። በምትነግረን እውነት ላይ ቆመን አንተን ደስ አሰኝተን ዘመናችንን እንድንጨርስ ጸጋህን አብዛለን። ይሄ እንዳይሆን በብዙ መንገድ ሳናውቅ እንደ ክረምት ጭቃ አዳልጦን ሊጥለን ሊያጠፈን ያለው ክፉ ቢኖር በኢየሱስ ክርስቶስ ስም ከዙሪያችን ከመጣው ቃል ጉልበት የተነሳ የተበተነ ይሁን። ሁሌ ሞተን ሌሎችን ብዙዎችን ብዙ ችግኝ ብዙ ፍሬ የምናፈራ ምናተርፍ ሰዎች አድርገን። ስለ ሁሉ ከፍ በል። ስለ ንግግር፣ ስለ ምክር ቃል አንተው ተባረክ። ባረን ስለ ረዳኝ አመሰግናለሁ። በኢየሱስ ጌታ ስም ጸለይን፣ አሜን። ተባርካችኋል።